አትዘን አንተ ድሃ ከሆንክ ካንተ ባሰ በዳይ ተዘፈቀ ሰው አለ። አንተ መጓጓዣ ከሌለ እግሮቹን ያጣሰዋል። አንተ አልፎ አልፎ የሚያመህ ከሆነ ለበርካታ ዓመታት ያልጋ ቁራኛ ሆነው የተቀመጡ ሰዎች አሉ። አንተ አንድ ልጅ ከሞተብህ ልጆቻቸውን ሁሉ በሞት የተነጠቁ ወላጆች አሉ። አትዘን አንተ በአላህ በመላእክተኞቹ በመላእክቶቹ በቀድር በጥሩና በመጥፎ መታመን ሰው ነህ። አንተ ከሀብቶች ሁሉ የበላይ የሆነውን እስላምን የተጎናጸፍክ ሲሆን ሌሎች ግን አላህን ክደዋል፣ መልእክተኞቹን ንቀዋል፣ በመጽሐፎቹ ላይ ልዩነት ፈጥረዋል፣ መጪውን ዓለም ክደዋል፣ በመለኮታዊ ትእዛዝ ላይ አምፀዋል። አትዘን ሐዘን ነፍስንና ልብን ይረብሻል፣ እንቅልፍ ያሳጣል። ወጣቱ ችግሩ ሲገጥመው ጭንቀት ጥበቱ ብዙ ነው። ከአላህ ግን ከጌታው ዘንድ መውጫ አለ ሰፊ መንገድ። በዚያም በማይሞተው ሕያው አምላክ ላይ ተመካ። ይህች ሕይወት ከንቱ ናት። ምንም አይነት ዋስትና የላትም። በችግር በስቃይና በቁሳቁስ የተሞላች ዓለም ነች። ሕይወት ገጽታዋ ይሄ ከሆነ አንድ ሰው እንዴት በሷ ጥቃትና ችግሮች በእጅጉ ይጎዳል? እንዴት ኃላፊ ለሆኑት ለዚህ ቁሳዊ ነገሮች ይተክዛል? ጥሩ አጋጣሚዎቿ የተበከሉ፣ ቃል ኪዳኖቿ አታላዮች ናቸው። ስኬታሞቿ ቀናተኛ፣ ሀብታሞቿ ችግር፣ ወዳጆቿ መሰናክል ይገጥማቸዋል። ሐዲሱ ትምህርት በመማር ብቻ ሲገኝ ችግርን መቋቋም ደግሞ ችግርን በመልመድ ይገኛል ይላል። ይህን ሐዲስ እየተወያየንበት ካለው ርዕስ ጋር ለማቆራኘት የፈለገ ሰው ወደፊት አንድ እርምጃ ተራምዶ ደስታ ከፈለጉት እንደሚገኝ ማሰብ አለበት። ለምሳሌ ደስታ በተደጋጋሚ በመሳቅ ይገኛል። ምንም እንኳን አስቸጋሪ ሊመስል ቢችልም ደስተኛ የሚያደርጉን ነገሮችን በማሰስና በግድ በራስ ላይ በመተግበር ደስታን ማግኘት ይቻላል። ደስተኝነት ሁለተኛ ባህሪያችን እስኪሆን ድረስ እነዚህን ነገሮች ተግባራዊ እናድርግ። ሁሉንም የመከራ ቁራጮች ከራስህ ላይ ማንሳት አትችልም። ለዚህም ዋነኛ ምክንያቱ ደግሞ ሕይወት የተፈጠረችው ለፈተና መሆኑ ነው። ላንተ ማስተላለፍ የምፈልገው መልእክት በተቻለ መጠን የሐዘንህን መጠን ቀንስ የሚል ነው። ሙሉ በሙሉ ከሐዘን ነፃ መሆን የጀነት ሰዎች ብቻ የሚያገኙት ጸጋ ነው። ለዚህ ነው የጀነት ሰዎች ይህንን የሚሉት ይላሉ። ምስጋና ለዚያ ከኛ ላይ ሐዘንን ላስወገደልን አላህ ይገባው። ይህ በጀነት በስተቀር መከራ ከነሱ ላይ እንደማይወገድ ያረጋግጣል። ቂምና ምሬትንም እንዲሁ በጀነት በስተቀር ሙሉ ለሙሉ አይወገዱም። ደረቶቻቸው ውስጥ ከቁስል ያለውን ስሜት ሁሉ እናስወግዳለን። ስለዚህ አንድ ሰው የዚህችን ዓለም ተፈጥሮና ገጽታ ሲፈትሽ ደረቅ አታላይና አርባና ቢስ መሆኗን ይገነዘባል። ማንነቷን ይረዳል። አንድ ገጣሚ ቀጣዩን ስንኝ ቋጥረዋል። ላትከጂኝ ምለሽ ነበር ያኔ ድሮ ስንማከር፣ አሁን ግን አፈረሽ ቃልሽን ባዶ ሜዳ ላይ ጣልሽን። የዚህች ዓለም ገጽታ ይሄ በመሆኑ ብልህ ሰው ለሷ ጥቃት መተባበርና ለድብርትና ለጭንቀት እጅ መስጠት የለበትም። ሕይወታችንን ከሚያበላሹ ስሜቶች ሁሉ ራሳችንን እንጠብቅ።